ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ። ሰላም የአብሪ ሚዲያ አድማጭ ተመልካቾቻችን እንደምናችሁ፣ እኛ ሰላም ነን። የዛሬውን የአብሪ ሚዲያ መረጃ ከዚህ ቀጥዬ አቀርብላችኋለሁ። የውጭና የውስጥ ጠላቶቻችን በአንድነት የጮሁበት በሱዳን ላይ የተካሄደው የድሮን ድብደባ ሚስጥሩ ምንድን ነው? ድብደባው በማንና ምን ኢላማ አድርጎ ተካሄደ? የሱዳን ክስና የግብፅ ማስፈራሪያ፣ የሻዕቢያና የፋኖ ክሱን ማጠናከሪያና ለሱዳን ሉዓላዊነት እንቆማለን ዛቻ ምን እንደምታለው? የወያኔው ህገወጥ መንግስት ምስረታና የጦርነት ድንፋታ በተመሳሳይ ቀናት እውን መሆን ያጋጣሚ ወይስ የታሰበበትና የተቀነባበረ? በኢሜሬት የተያዘው በመድኃኒት ስም ወደ ሱዳን ሲጓጓዝ የነበረው ግዙፍ የጦር መሳሪያ፣ እነዚህ ሁሉ በቀናት ልዩነት የተካሄዱ ከኢትዮጵያ ጋር የተያያዙና ለኢትዮጵያ የቀረቡ ዜናዎች ናቸው። እንመለከታቸዋለን። በመጀመሪያ የሱዳን መንግስት አየር ማረፊያ ላይ ከባህር ዳር የተነሳ የኢትዮጵያና የኤሜሬት ድሮን ድብደባ አካሂዶብኛል ሲል ክስ አሰምቷል። ክሱም በከፍተኛ ደረጃ ተስተጋብቷል። ከዳር ዳር ያሉ የኢትዮጵያ የውጭና የውስጥ ጠላቶች በዚህ ዙሪያ ተጫጭኸዋል። ይህንን ክስ ከባህር ዳር የተነሳ ድሮን ደበደበኝ የሚለውን የሱዳን መንግስት ክስ ለማጠናከር በማሰብ ይመስላል የጽንፈኛው ፋኖ መሪ አስረስ ማሬ በባህር ዳር ኤርፖርት የተለያዩ የአረብ ኤሚሬት ወይም ዩኤኢ ሰራሽ የጦር መሳሪያዎችንና አውሮፕላኖችን ተመልክቻለሁ ብሎ በሀገሩ ላይ ለተነሳው ክስ እንደ አስረጂ ወይም እንደ እማኝ ሆኖ ቀርቧል። ይህ እንግዲህ ያው የጽምዶውን ከውጭም ከሀገር ውስጥም ጠላቶች ጋር መቆም እና ያው የለየለት ባላንጣ መሆን ከኢትዮጵያ ብሔራዊ ጥቅም በተጻራሪ መቆሙን ነው የሚያመለክተው፣ የዚህን የጽንፈኛውን ፋኖ ቡድን ማለት ነው። እና በዚህም አላበቃም። የሱዳን ሉዓላዊነት ከተደፈረ ከሱዳን ጎን እንቆማለን በሚል ማስፈራሪያ ሁሉ ሰንዝሯል። ያው እንደ አቅሚቴ ማለት ነው። ያው ጠላትነቱን ከመግለጽ ውጭ እዚህ ግባ የሚባል ተጽዕኖ ሊፈጥር አይችልም። ያው አቅሙን የሚያገናዘብ አይደለም ፉከራው። እንግዲህ በዚህ ላይ ሱዳን የአጸፋ እርምጃ እወስዳለሁ ብላ በምትዝትበት፣ ግብፅም ይህ የሱዳንን ሉዓላዊነት መድፈር ስለሆነ ከሱዳን ጋር ቆሜ የሱዳንን ሉዓላዊነት ለማስከበር እንቀሳቀሳለሁ፣ በቀላሉ የምመለከተው አይደለም ብላ ያው ጠንከራ ያለ ድንፋታ ባሰማችበት ወቅት ያው የኛዎቹ ጉዶችም አብረው አለን ከሱዳን ጋር ብለዋል። እንግዲህ ግብፅና ሱዳን ኢትዮጵያን ብትነኩ ወዮላችሁ ማለት ነበር ከኢትዮጵያውያኖች የሚጠበቀው። እኛ ድንበራችንን በኢትዮጵያ ላይ የሚሰነዘረውን ጥቃት ለመመከት ቁርጠኛ ነን የሚሉ ኢትዮጵያውያኖች ነበሩ የሚያስፈልጉት። ይሁንና በተገኘው አጋጣሚ ሁሉ ኢትዮጵያ ላይ ማንም ይዛት ወይም ማንም ኢትዮጵያን ሊጎዳልን ይችላል ተብሎ ይገመት አለን ነው የሚሉት በየሰዓቱ ወጣው እና እውን አስረስ ማሬ ባህር ዳር ኤርፖርት ላይ ማለት የዚች የአረብ ኤሚሬት ስሪት የሆነ መሳሪያ ለመለየት ችሎና ይህንን
የማየት አጋጣሚ አግኝቶ ነው ይህ ምስክርነት የሰጠው ብለን ስንጠይቅ በጣም ግልጽ ነው። ለማንኛችንም አጋጣሚውን አግኝቶ ኢትዮጵያን ለመወንጀል ካልሆነ በስተቀረ ይሄ ከንቱ እና ከሃዲነቱን ወሽካታነቱን የሚያሳይ ነው። እንግዲህ አንድ የውጭ መንግስታት አንድ አይደለም ከአንድም ሁለት ሻዕቢያንም ይጨምራል። ሻዕቢያም በዚህ ጉዳይ ላይ ከሱዳን ጋር ያለኝን ወታደራዊ ስምምነት መሰረት አድርጌ ይህንን ጥቃት ለመበቀል እንቀሳቀሳለሁ ብሏል። የሻዕቢያ መንግስትም ወይም የኤርትራ መንግስት እና ከነዚህ እንግዲህ 3 የውጭ መንግስታት ዛቻና ማስፈራሪያ ቀጥሎ ይህን ዛቻ ይህን ማስጠንቀቂያ ይህንን ሀገርን መወንጀያ ርዕሰ ጉዳይ ወይም አጀንዳ ያራገበውና የተቀላቀለው የከሃዲው ቡድን መሪ አስረስ ማሬ ነው። ምን ያመጣል? ያው ምንም ነው። ምክንያቱም ኢትዮጵያ ሲዛትባት ሲደነፋባት በየጊዜው ማስጠንቀቂያ ሲሰጥ ከከሌ ጋር እንቆማለን፣ ከሶማሌ ጋር፣ ከሱዳን ጋር፣ ከግብፅ ጋር፣ ከሻዕቢያ ጋር ሲባል የተኖረባት ነች። ከራሱም ጋር መቆም የማይችልና ራሱንም መመከት የማይችል ቡድን ነው። በተለይ በአሁኑ ሰዓት ከፍተኛ ቅጥቀጣ እየተካሄደበት ነው እና ለመሆኑ ግን ለምንድን ነው ይሄ መጀመሪያም ድብደባ ተካሂዷል ወይ በሱዳን የአየር ማረፊያ አካባቢ ብለን ስንጠይቅ አዎ ተካሂዷል። መካሄዱን የሚያሳዩ ምስሎች ወጥተዋል እና ሱዳን ደግሞ ጠላት አላት። የአልቡርሃን መንግስት በተጻራሪነት ቆሞ እየወጋው ያለ ኃይል አለ። የፈጥኖ ደራሹ የዳጋሎ ጦር ውጊያ እያካሄደበት ነው። የድሮን ድብደባም በተለያየ ጊዜ ፈጽሞበታል፣ ፈጽሞብኛል ብሎም መግለጫ ሰጥቷል። ያው አንዳንዶቹም ከኢትዮጵያ ጋር ሊያያዝ ቢሞክርም በዋነኛነት ይሄ የፈጥኖ ደራሽ ኃይሉ በአየርም በምድርም በባህርም ማጥቃት የሚችል ቁመና አለው። ይሄንን ከዚህ በፊት አሳይቷል። ስለዚህ ይሄንን ድብደባ ከኢትዮጵያ ጋር መለጠፍ ሌላ የሚጠረጠር ሌላ ይሄንን የሚያደርግ በትክክል እያደረገ ያለ ኃይል እያለ ማለት ነው፣ ሱዳን እዛው ጓዳ ውስጥ እያለ። ነገር ግን ሱዳንና ግብፅ እና ደግሞ ሌሎችም የኢትዮጵያ የውስጥ ጠላቶች ይሄን አጋጣሚ ተጠቅመው ኢትዮጵያ ላይ እዛ አካባቢ አሁን የሚጠቅሱት ቀጠና ላይ የሆነ ነገር የመፍጠር የአማራ ክልልን የጦርነት አውድማ የውጊያ አውድማ የማድረግ እቅድ እንዳላቸው ነው የሚታየው። ይሄ ከቲፒኤልኤፍ ወደ መንግስት መስርቻለሁ ብሎ ህግ ጥሶ ህገወጥ መንግስት እውን አድርጎ መፈንቅለ መንግስት አካሂዶ ለጦርነት መዘጋጀቱን እና ጦርነት ያደርጋለው ድንፋታ ማሰማቱን ሰምተናል። በዚህ ወቅት ልክ በ2013 ዓ.ም እንደዚሁ ኢትዮጵያ ላይ ጥቃት ሲፈጽም ይሄ ቡድን የሱዳን መንግስት የአልፋሽካን መሬት በመያዝ የምንጊዜም ጠላትነቱን አሳይቷል። የምንጊዜም ለኢትዮጵያ በተዳከመች ቁጥር አጋጣሚውን ተጠቅሞ ኢትዮጵያን ለመውረርና ኢትዮጵያን ለማንበርከክ የሚሰራ አድፍጦ የሚጠብቅ መንግስት መሆኑን አሳይቷል። በዛ ጊዜ እንግዲህ ወደኋላ ሄደን ስንመለከት ሱዳን የኢትዮጵያ ጠላት ነች። የኢትዮጵያ ጠላት የሆኑትን ሁሉ መጠለያ እየሰጠች ትገኛለች። የሎጂስቲክ ድጋፍ የሚቀርብላቸው በሱዳን በኩል ነው እና ከዚሁ ጋር ተያይዞ አሁን ይሄ በኢሜሬት የተያዘው በመድኃኒት ስም ሽፋን አድርጎ ወደ ሱዳን ሲጓጓዝ የነበረው ግዙፍ የጦር መሳሪያም ምናልባትም ለዚሁ ለጸረ ኢትዮጵያ ኃይሎች ለማቀበል የተዘጋጀ ሊሆን ይችላል። አንዳንድ ጊዜ ወታደራዊ ትንተናዎች ሲሰጡ
አንድና አንድ ነው መልሳቸው ተብሎ ሊቀመጥ አይችልም። ምክንያቱም ወታደራዊ እንቅስቃሴዎች በሚስጥር የሚካሄዱ ናቸው እና ይሄ አሁን ሱዳን ኤርፖርትን ኢላማ አድርጎ የተካሄደ ድብደባ ሌሎችም ለምሳሌ እዛ አካባቢ በአውሮፕላን ለመጓጓዝ የተዘጋጁ ኃይሎች ሊኖሩ ይችላሉ። ምናልባት እነዚህ ከኢትዮጵያም እንደተባለው ከኢኦኤም ኢንተረስት በተጻራሪ የሆኑ ለኢትዮጵያ እጅግ አደገኛ የሆኑ ሊኖሩ ቢችሉ ኢትዮጵያ ሱዳን ድረስ ዘልቃ ይህንን ኢላማ መምታቷ ተገቢ ነው፣ ብትመታ ማለት ነው። ኢትዮጵያ ይሄ በወታደራዊም በዲፕሎማሲያዊም አግባብ ኢትዮጵያ እንደዚህ አደርጋለች ብሎ ማንም መግለጫ አይሰጥም። ብትመታ ግን ይሄ ጠላቶቿን ቀጥታ ወደ እሷ መሳሪያ አጓጉዘው ወይም ተጓጉዘው ጉዳት ከማድረሳቸው በፊት የማስቀረት ስልት ከዚህ በፊትም ስንጠቀምበት ነበር። ከዚህ በፊት ከኤርትራ የተነሳ የኦነግ ኃይል በቲፒኤልኤፍ ጊዜ ሱዳን ላይ ተደምስሷል። ከሶማሊያ የተነሳ የኢስላሚክ ጂሃድ ቡድን ኢትዮጵያን አጠፋለሁ ብሎ ኢትዮጵያ ላይ ጂሃድ ባወጀበት ጊዜ የኢትዮጵያ ሰራዊት በቀጥታ ሶማሊያ ውስጥ ገብቶ ኢላማውን በመምታት ያንን አደጋ በእንጭጩ ቀጭቶ የኢትዮጵያ ሉዓላዊነት አስከብሯል፣ ወይም ኢትዮጵያ ላይ ሊመጣ ይችል የነበረውን አደጋ መክቷል። ይሄ በአንዳንድ ወገኖች እዚህ ሱዳን ውስጥ የተመታው ኢላማ እንደዚህ አይነት አሉበት የተወሰኑ የኢትዮጵያ ጠላት መሪዎች ብለው በስም የተጠቀሱ ሁሉ መመታታቸውን እየገለጹ አሉ። ይሄ ካልታመነ የዜና ምንጭ የቀረበ በሩመር ደረጃ የተሰነዘረ ግን ምናልባታዊ የመሆን ዕድሉ ዜሮ ያልሆነ ሀሳብ ነው እና እንደዚህ አይነት ነገሮች ብታደርግ ሀገርህ ከሌላ ባዕድ ጋር ቆመህ ሀገርን መውቀስ ለኢትዮጵያ ሉዓላዊነት ሳይሆን ለጠላት የበላይነት ቆማለሁ ደግፋለሁ ማለት ያው ብዙ ሚዲያዎችም እንደዚህ ስለሆኑ ነው። ምክንያቱም አሁን ሱዳን ቀጥላ አዲስ አበባ ልታጠቃ ነው፣ ባህር ዳር ልታጠቃ ነው፣ እንደዚህ የመሳሰሉ ድንፋታዎች የተካሄዱበት ሁኔታዎች በከፍተኛ ደረጃ ስላሉ ነው እና አጋጣሚው ተፈጥሮም ቢሆን አጋጣሚውን የመጠቀም አጋጣሚው ደግሞ የተቀነባበረና የተናበበም ከሆነ ይሄንን ወደ ሌላ ኢትዮጵያን የማጥቃትና በዓለም አቀፍ ደረጃ ወንጅሎ ተረባርቦ ወይም ተባብሮ ይሄ ጽምዶ ኃይል ኢትዮጵያ ላይ የሆነ አደጋ ለመፈጸም የሚያመች ሁኔታ ለመፍጠር ወይም ሁኔታዎችን የማመቻቸት እርምጃ ለመውሰድ የተደረገ ሊሆን ይችላል። which is nonsense። ግን ለኢትዮጵያኖች በዚህ ደረጃ ሲጮሁ እና ሀገራቸውን ሲከሱ፣ ሀገራቸውን ሲያስፈራሩ፣ ሀገራቸውን ከጠላት ጋር ሆነን እንወጋለን ሲሉ ምን ያህል ወራዶችና ለከት የለሾች በሌላ በባዕዳን ዘንድም እንደው በትዝብት ላይ እንወድቃለን አለማለታቸው በጣም ነው የሚያሳፍረው። እና ኤኒዌይ ይሄ ሁኔታ አለ እንግዲህ አንዱ ከሳሽ፣ አንዱ ምስክር፣ አንዱ ዛቻ አቅራቢ በመሆን ጽምዶ እዚህ ጉዳይ ላይ ርብርብ አድርጓል። ይሄ ነው እንግዲህ ይሄ በመድኃኒት ስም ሲጓጓዝ እንግዲህ ይሄ በዛው ወቅት ነው ሱዳን ኢትዮጵያን እየከሰሰች እሷ ደግሞ ህገወጥ መሳሪያ እያጓጓዘች ትገኛለች እና መሳሪያ አቀባይም ያው ሎጂስቲክ ድጋፍ አድራጊም ነች ብለናል። እና ይሄንን ስታጓጉዝ በጣም በሚገርመው ደግሞ ይሄ በቁጥጥር ስር ያዋለው ሱዳን ከኢትዮጵያ ጋር አብራ እኔን እየወጋች ነው ጠላቴ ነው በምትላት በዩኤኢ የሴኩሪቲ ሰዎች መሆኑ ሱዳን የምታሰማውን ክስ ተሰሚነት በማሳጣት ረገድና ራሷን ተከሳሽ አድርጎ በአሁኑ ሰዓት በፈጸመችው ወንጀል ራሷን ተከሳሽ አድርጎ የሚያቀርብ ሁኔታ ተፈጥሯል። አንዳንዴ ይሄ የኢትዮጵያ አምላክ የሚባለው አይጥላትም የሚባለው እውነት ሊሆን ይችላል እና
በመድኃኒት ስም ሲጓጓዝ የነበረ የ13 ሚሊዮን ዶላር የጦር መሳሪያ በኢሜሬትስ ነው በቁጥጥር ስር የዋለው። የተባበሩት አረብ ኤሜሬትስ የጸጥታ ኃይሎች በሱዳን ግጭት ለጀነራል አልቡርሃን ጦር በሰብአዊ እርዳታ ስም ሲላክ የነበረ ግዙፍ የጦር መሳሪያ ጭነት በቁጥጥር ስር አውሏል። ለጀነራል አልቡርሃን ነው። ለእሱ ትጥቅ ይሁን እሱ ለሌላ ለሚያስተላልፈው ኤንወይ ይሄ በቁጥጥር ስር ውሏል። በጣም ከፍተኛ መጠን ያለው የጦር መሳሪያና ተተኳሽ ነው እና እንደተገለጸው ጠቅላላ ግምታቸው 13 ሚሊዮን ዶላር ይደርሳል። እንግዲህ ይሄንን በማጭበርበር መንገድ ለማስገባት ነው የተሞከረው። የማጭበርበሪያ ስልቱ መሳሪያዎቹ የሕክምና ቁሳቁስ ተብለው ሰነድ ተዘጋጅቶላቸው እንዲዘጋጁ ብዙ ጊዜ የሕክምና ቁሳቁሶች ስለማይፈተሹ ማለት ነው። እና ተጠርጣሪዎቹ ደግሞ እንግዲህ ከዝውውሩ ጋር በተያያዘ 19 ግለሰቦች የተለዩ ሲሆን 9ኙ በቁጥጥር ስር ውለው ምርመራ እየተካሄደባቸው ይገኛል። በእርዳታ ስም የጦር መሳሪያ ማዘዋወር በሱዳን ያለውን የእርስ በርስ ጦርነት እና በቀጠናው የሚካሄደውን ውጊያ የጸጥታ ሁኔታ ወደ አደገኛ መንገድ እንዲያመራ ሊያደርገው ይችላል ተብሎ ይሄ ጉዳይ አደገኝነቱ ተተንትኗል ወይም መግለጫ ወጥቶበታል እና የኤሚሬት እርምጃ ይሄንን በማስቀረት ረገድ ወሳኝ የሆነ የሴኩሪቲ ስራ እንደሆነ ነው የተገለጸው። እንግዲህ ሱዳን በአንድ በኩል እንደዚህ አይነት ድብደባ ተካሄደብኝ ያለች ክስ ታሰማለች። በሌላ በኩል ደግሞ ራሷ እንደዚህ ህገወጥ የመሳሪያ ዝውውር ታደርጋለች እና ይሄም ተጋልጦባታል እና ይሄ አሁን ለኢትዮጵያ መልካም የሚባል ዜና ነው። ጠላቶቻችን እኛን ሲያስፈራሩ፣ እኛ ላይ ሲዝቱ፣ እኛ ላይ እንተባበራለን ሲሉ እነሱ ራሳቸው ወንጀለኛ ሆነው ይገኛሉ። ባይዘዌ ሽብርተኛ ነው የአልቡርሃን መንግስት። የአልቡርሃን መንግስትንም እያገዘ ያለው የግብፅ መንግስት እንዲሁ ቀጠናውን ለማወክ ኢትዮጵያን ለመክበብ የሚንቀሳቀስ ኃይል ነው። እሱ ለሱዳን መንግስት በሚያደርገው እርዳታ ይሄ የሙስሊም ወንድማማቾች የሚባለው በሽብር የተፈረጀው ቡድንን እገዛ እንደሚያደርጉ በሁለቱ በትብብር ተገልጿል ከዚህ በፊት እና እነዚህ ራሳቸው የወንጀል ሪከርድ የሽብር ሪከርድ ያለባቸው ኃይሎች ኢትዮጵያን መክሰሳቸው በዓለም ላይ ያላቸውን ተቀባይነት ብዙም ዋጋ የሚያገኝ እንዳልሆነ ነው የሚያሳየው። ዞሮ ዞሮ ግን ምክንያት ፈልገው ኢትዮጵያን ለማጥቃት ከውስጥም ከውጭም ክስ እያቀረቡ የሆነ የተቀነባበረ ነገር እየሰሩ እንደሆነ ያሳያል። እንግዲህ የወያኔ ህገወጥ መንግስት ምስረታም እውን መሆኑና ከዚህ በኋላ የፕሪቶሪያን ስምምነት ሰርዣለሁ፣ ፍላጎቴን ማሟላው በጦርነት ብቻ ነው፣ የተወሰዱብኝም መሬቶች የሚላቸውን ይሄንን በጦርነት አመጣለሁ በአጭር ጊዜ እያለ የደነፋው ምን ተማምኖ ነው ብለን መጠየቅ ያስፈልጋል። በዚህ ወቅት ምን ተማምኖ ነው ብለን ስንጠይቅ እነዚህ በዚህ ወቅት እውን የሆኑት ተግባራት ደግሞ ከዚህ ጋር ግንኙነት አላቸውን ብሎ መመርመርም ተገቢ ነው እና ለምንስ ነው የአውሮፕላኑ የተነሳው ከባህር ዳር ነው ተብሎ ያንን የሰሜን አካባቢ ማመልከት የተፈለገው? ይህስ ምን ያህል አደገኛ ነው? እዚህ ቦታ ላይ የተባበሩት አረብ ኤሜሬት ስሪት መሳሪያዎች አሉ አሁንም ብሎ በናስረስ ማሬ ምስክርነት መስጠት ምን ነው የሚጋብዘው? ጠላትን ናና ይሄን አካባቢ ደብድብ፣ ይሄን አካባቢ ኢላማ አድርግ ማለት አይደለም ነው በመሰረቱ። ስለዚህ እነዚህ አቅመ ቢስ የሆኑ የኢትዮጵያ የውጭ ጠላቶች የሆነ የውስጥ ጠላቶች የሆነ የውጭ ኃይል መጥቶ ተአምር እንዲሰራላቸው ይፈልጋሉ። ኢትዮጵያን አውድሞ ይሄንን አሁን እነሱ ሊቋቋሙት ያልቻሉትን
ወታደራዊ ኃይሏን እንዲሰባብርላቸው እንዲያዳክምላቸው ከመፈለግ አንጻር በጣም የወረደ የባንዳ ተግባር እያካሄዱ ነው። ይህንን ነው የሚያሳየን። ለማንኛውም ይሄ የሱዳንም የግብፅም የሻዕቢያም እና የነዚህም የጥቃቅንና አነስተኛ ውርውር የሚሉ የውስጥ ጠላቶች ዛቻ የትም የማይደርስ ነው እና ራሳቸውም በተለያየ መንገድ በሚፈጽሙት ተግባር እየተከሰሱ ያሉ ከህዝባቸውም ከፍተኛ ተቃውሞ እየደረሰባቸው ያሉ ናቸው። እንደውም በዋናነት የቲፒኤልኤፍ አሁን የወሰደው የፕሪቶሪያን ስምምነት የጣሰ የመፈንቅለ መንግስት እርምጃ በብዙ የታላላቅ አገሮች እና የተጽዕኖ ፈጣሪ ኃይሎች እና ደግሞ በትግራይ የሚንቀሳቀሱ የፖለቲካ ድርጅቶች እና የማህበረሰብ አባላት ከፍተኛ ውግዘት እየደረሰበት ነው እና እነዚህ ሁሉ ውግዘቶች ይሄ ሌላውን ለመክሰስ፣ ሌላውን ለመወንጀል፣ ሌላውን ለማጥቃት ምንም እርባና እንደሌለው ነው የሚያሳየው እና ኢትዮጵያ ታሸንፋለች። የጠላቶቻችን የተቀነባበረ ሴራና ክስ ማስፈራሪያ የትም የማይደርስ ነው። ከኢትዮጵያ ወታደራዊ ጥንካሬና አሁን ካላት ኢትዮጵያ ጂኦፖለቲካ የበላይነት አንጻር የትም አይደርስም። ግን ሙከራው ይህንን እንደሚመስል ለመግለጽ ነው። በሌላ ፕሮግራም እስከምንገናኝ የዛሬውን ፕሮግራሜን በዚሁ አጠናቅቃለሁ። ሰላም። ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ።